እኔ መርዝ እንደሆነ አላወኩም እኔ መርዝ እንደሆነ አላወኩም እኔ አሁን የምትሉት ነገር መርዝ እንደሆነ አላወኩም ስሚ ድራማ እንዳሰሪብኝ ድራማ አታስፈራራኝም እኔ ማን እንደሆንኩ አታውቅም ማን ጭራሽ አንቺ እንዳትነካኝ ስነ ስርዓት ህግ ያለበት ሀገር ከተደዳታል ታያለሽ እቺ ሶጋሱ አቶ ስሚ ነካኝ ነው ግን ልቀቀኝ እኮ ልቀቀኝ በቃ ነገርኩህ አይደል ልቀቀኝ በቃ እንዳትነካኝ እኮ አትንካኝ ነገርኩህ ኩነታውን ነገርኩህ ከዛ ዞር በልሽ ስሚ አትንካኝ በቃ እንዳትነካኝ አትንካኝ መምታት እንደዚህ ነው እንዴ መምታት እንደዚህ ነው እንደዚህ ሰበትከኝ እኮ ከዚህ በላይ ምን እንዴ እንደማ አንቺ ለህይወቴ ወደፊት ያልሽ ምንጭ ሙት ከፈለክ ምን ላድርግ ታዲያ ታነሽሽ አሁንሽ ፈቀድ ቆይ እነሳለሁ ዘር አትንካኝ ታነሽ ውጪ እዚህ ህክምና ባለሙያ አለሽ ስለዛ እዛ መተሽ አንቺ በብልቃጥ ልትሰጪኝ መቼም እኔ የሚያነቀኝ ነገር ልትሰጪኝ አትችይ ለማይረባ ብርን ያልሽ ይሄ ፎቶ አንቺ ላይ ምን ያደርጋል ስልኬን አምጣ ይሄ ፎቶ አንቺ ላይ ምን ያደርጋል የሶፊ ፎቶ አንቺ ጋር ምን ያደርጋል አንዴ ይሄ ሴሪ ፎቶ አንቺ ጋር ምን ያደርጋል እና ታጨቅጭቀኝ አጣበቃ ካሜራውን አጥፎ ካሜራውን አንደኛ ሞከሩ በሰራተኛ ሞከሩ አሁን ሁለተኛ በዚች ሞከሩ ሶስተኛ እስኪ ደግሞ አልጠብቃችሁ እኔም ይኸውልህ ሊገሉት የሞከሩትን ማለት ነው እኔ መግደል አለብኝ በቃ ምንድነው የሚባለው አጣቂው አይ እሺ ችግር የለውም እሺ እንግዲህ ተመልካቾችን ያዩት ነው እንግዲህ የሚገኙት ብዙ የህክምና ባለሙያም ተመልካቾች አሉ እኔ ህክምናም ደግሞ የተማረ እህት ነበረችኝ እና ህክምና ስንት አመት ነው የምትማሩት ተናገሪያ አራት አስጨንቀኝ በቃ ምን እየጨነቅሽ አይደለም ስሚ በቃ ምን አገባ ስንት ልማር ምን አገባ አዳምጪ የትም ልማር ምን አገባ አዳምጪ እኔ ካሜራ አይደለም የፈለጋችሁት ነው ስሚኝ አዳምጪ እስኪ በቃሽ ይረጥሻል ከዛ በፊት ግን እኔ ስርዓት ባለው መልኩ ለወራሽ እየሞከርኩ ነው ያለሁት ወንድሜ ባይኖር እሱ ነበር እንግዲህ ተመልካቾችን አልተኛም ረጅም ጊዜ እሱ ነበር ዘይግ ነበር የነበረው ይከባከበኛ ጸጉሬን ምን ያለኝ እንግዲህ አልወጣም ብሎኝ እንደው ሄደር አሰረፍ ስለው እምቢ ብሎኝ ነበር እሱ ባይኖር ይሄኔ እጅ ላይ ተገኘ የሚባል መርዝም አይቻለሁ እኔ ምንም አልነበረም ምንድነው ና ተቀበለ ሄድ እንካዝ ምንድነው ያለው ውስጥ ምንድነው አንቺ ምንድነው መሳሪያ ምን ያደርጋል ተጣማን ከቤት መሳሪያ ለምድር ቶጭ ቢሆን ነበር ይዘቱ ያልኩሽ ነው ማንሽ አንቺ ታላቅ የምስራች ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። በጣም አስደንጋጭ ዜና ላይ ነው ያለሁት። ሶፊን መርዘውታል በመድኃኒት ብለውኝ አሁን እሱ ጋር እየሄድኩ ነው። ወደ እሱ ጋር ፈጥኜ መድረስ አለብኝ። ስለዚህ የተመረዘው እኮ ወንድሜ ነው። ተሰሚያለሽ? ስሚ ከአንቺ ጋር የመላፋት እንትን ማለት እንትን የለኝም። ስለዚህ በስነ ስርዓት የምትወሪኝ ከሆነ አውሪኝ።
መጀመሪያ እኛ ቤት ሰራ የነበረችው ሰራተኛ ቡርቴን እሷ እንድትወጣ አድርጋ በእሷ እግር የተተካችው እሷ ያለችበት ቦታ አካባቢ ስለተገኘ በዛ በተጠቆምነው መሰረት ወደ እሷ ጋር መተን ያለነው እንጂ 30 ሺህ እና 40 ሺህ ብር የሚከፈልሽ ሰራተኛ ነበርሽ። ምን ልታረጊ ነው 3 ሺህ እና 4 ሺህ ብር ፍለጋኛ ቤት የመጣሽ? ወደ ነው የምትወጣው? ውጣልኝ! አልታገስኩም፣ እንዳልታገስኩኝ ሰማ አልታገስኩም። አርፈህ ትቀመጣለህ። አንቺ የወለድሽው ልጅ ከሹፌሩ የወለድሽው ልጅ አንቺ ውሻ ቆይ ተነሺ፣ ቁጭ በይ፣ እዛ ጋር ሁኚ። ተነሺ፣ እዛ ጋር ቁጭ በይ። ቁጭ ተነሽ፣ ተነሽ። እንዴት እንደምትሆኚ ቁጭ በይ። አሁን ልጅቷ ምታርግ ቁጭ አርፈሽ ቁጭ በይ። እገልሻለሁ። እሺ ቁጭ በይ። እዚህ ቤት በሰላም አትወጭም። እናገኛት ነው እና በነገራችን ላይ ደግሞ ሶፊ ማሁን በጥሩ ጤንነት ላይ ይገኛል። ምንድነው? ገባ እውነቱን ነው። ልጅ አይደለም ወይ ማለት ደነግጥ ነገር ነው የተፈጠረው። እንግዲህ የተፈጠረው ነገር ምንድነው? የሚገርማችሁ ነገር በጣም ውዝግብግብ ውስጥ ነበር ሁላችንም የነበርነው። አሁን ራሱ ለእናንተ ሁኔታውን ለማብራራት ያው ካሜራማኔ ነው ግባ ብሎኝ እየገባ ያለሁት። ስለዚህ የተፈጠረው ነገር ምን እንደሆነ ልንገራችሁ። ሶፊ እንግዲህ እስካሁን ድረስ ሕክምና ላይ ነበረ፣ በጥሩ ጤንነት ላይ ይገኝ ነበር። ግን ያም ሆኖ ሕክምናውን ሊከታተል አልቻለም። አሁን ድረስ እዛው ያለበት ድረስ እነሱ በመምጣት በመከተል እሱን የጀመሩትን ነገር ለመጨረስ እንግዲህ አንድ ሴት ነች የዶክተር ልብስ ለብሳ ሶፊ ልትመርዘው እንደገና ድጋሚ ልትመርዘው ስትል ወንድሙ ደግሞ ከሱ ስራ ልለይም ብሎ ቀንም ማታም እየጠበቀው ስለነበረ አጋጣሚ ሆኖ እቺ ልጅ ይዛታል። ስለዚህ ተመልካዮቻችን አሁን እቺ ልጅ ምንድነች፣ ማነች፣ ከየት ነው የተላከችው፣ ምንድነው ሐሳቧ የሚለውን ነገር አብረን የምንመለከት ይሆናል። ና ካሜራማን ተከተለኝ። ምንድነው የተፈጠረው? ልጅቷ ተይዛለች። የኛ ሰዎች መኪና ውስጥ አርገዋታል። የሶፊ ወንድም ደግሞ ልጅቷን ካልገደልኩ ብሎ ከኛ ሰዎች ጋር በጣም ግብግብ ተያይዟል። ስለዚህ አሁን እሱን አረጋግቼ እሷ ምን እንደሆነች ከየት እንደመጣች የተፈጠረውን ነገር የምጠይቃት ይሆናል። ተከተለኝና እሺ ሰላም አለ እንዴ ነው? ምንድነው የተፈጠረው ነገር? አሁን የተፈጠረውን ነገር እንተውና ማለት ነው። እኔ ሰዎችን ነገር ልጅቷን ይስጡኝ። ገባህ? እኔ ልጅቷን ብቻዋን ማናገር ፈልጋለሁ እኮ። ልጅቷን ይኸውልህ፣ ተረጋግተን መጀመሪያ በተረጋጋ መንፈስ ነው ማውራት ያለብን። ከጀርባው ያለ ነገር ሊኖር ይችላል። አንደኛ ሞከሩ፣ በሰራተኛ ሞከሩ። አሁን ሁለተኛ በዚች ሞከሩ። ሶስተኛ እስኪ ደግሞ አልጠብቃችሁ። እኔም ይኸውልህ ሊገሉት የሞከሩትም ማለት ነው። እኔ መግደል አለብኝ በቃ። አሁን መገዳደል ነው የጀመረው። መግደል ያለብኝ እኮ መጀመሪያ አንተ ተረጋጋ። ምን መረጋጋ? ያለውን ሁኔታ በግልጽ ልጅቷን ማወጣጣት አለባት። ሶስተኛ ነገር ሙከራ ይኸውልህ ያወራሁት ነው። ምንም ነገር የለም። ምንም ወሬ ነገር እኮ ችግር የለውም። እሱን እኛ በምናወጣጣት እናወጣጣታለን። እኔ መግደል ነው ፈልገው በቃ። ሊገሉት እየሞከሩ ነው ያሉት። አንዴ ሁለቴ ሞከሩ፣ ሶስተኛ እስኪሞከሩ አልጠበቅም እኮ። እንደዛ አንተ ሌላ ወንጀል ውስጥ መግባት የለብህም። ስራዬን እየመጣሁት ሶፊን ለመጠበቅ ነው። ገባህ? እሱ ይገባኛል እኮ። ግን ምን መሰለህ የወንድምነትህን ነው አንተ እያወራ ያለው። ግን አሁን ከልጅቷ ጀርባ በጣም ብዙ ነገር ማወቅ ያለብን ነገር አለ። ገብቷል? በአጭር ይሄ ነገር ሊቋረጥ አይገባም። እኔ እሱን እያልኩ አይደለም። ምን እንጠይቃታለን ግን ራሱ መርዙን ይዘነዋል። ራሱ መርዝ ትጠጣዋለች ነው አይደለም? መጀመሪያ አንተ ተረጋጋ። ምንም ይኸውልህ ተረጋጋ። አንተ ራስህን አረጋጋ። ምን መረጋጋው ነገር አለ? ለምን እረጋጋለሁ? የግድያ ሙከራ እያደረጉ እኮ ነው ያሉት እኮ ነው። ከዚህ በፊትም አድርገውብናል። ግን እያንዳንዳቸውን እየተከታተልን እያያዝናቸው እያጠፋናቸው ነው። አሁን የመጨረሻ አንድ ሰው እያለ እሱ ጋር እስክንደርስ ድረስ እቺ ልጅ ለኛ መሳሪያችን ነች። ተረዳኸኝ? ስለዚህ ይኸውልህ ጌዲ እኔ ቀላል አቅም ችግር የለውም። እሷ መኪና ውስጥ ቀላል አቅም አሁን ሶስተኛ እስኪሞክር አልጠበቅም ጌዲ። እሺ አሁን መኪና ውስጥ ነው ያለችው ማለት ነው። እየገደሉ እየሞከሩ ነው። እኛ መግደል ያለብን በቃ አይደለም። እንደዛማ አይኬድም። እንደዛማ ጥሩ አይሆንም። አሁን ይኸውልህ መኪና ውስጥ ነው ያለችው።
የተፈጠረውን ነገር በደንብ አድርጌ አብራርቼ እንድጠይቃት ወደ ቢሮ እንሄዳለን። ገባህ አይደለ? ከዛ እዛ ያለውን ሁኔታ እኔ ይኸውልህ ችግር የለም ጠይቃት የፈለግከው ነገር ከጠየቃት በኋላ ግን ትሰጠኛለህ ለኔ ነው። መጀመሪያ አንተ ተረጋጋ። ችግር የለውም እሺ፣ መጀመሪያ ተረጋጋ። ልጅቷ በቂ የሆነ ኢንፎርሜሽን ከሰጠችን ምን እንፈልጋለን? ወደ ዋናው ሰው ከመራችን እኔ ችግር የለም። አሁን ተናግራት አናግራት። ግን እሺ አንደኛ ነገር ሰዎች መቀየር አለብን። ምን አይነት ሰው ነው ያስቀመጥከው? ምንም ሊጠብቁት እየቻሉ አይደለም። ገባህ? ነው እውነት ነው። እሱ ልክ ነው። አንዴም ሁለት የተሞከረበት የጥበቃ ችግር ነው ማለት ነው። እሱ ልክ ነው። እሱ ላይ ስህተት ሰርተናል። ግን ቢሆንም ነገሮችን ሁሉ እኛ እያሻሻልን ያለ ነው። አሁን ሄደን ልጅቷ የተፈጠረውን ነገር ቢሮ እኔ ያወጣጣታለሁ። አንተ ብቻ ግን ና ተረጋጋል። እሺ ና ውጡ። እሷን አንዴ ላውራት። እሺ ቆይ ማነሽ አንቺ? አንተ ለራሱ ማነህ? ምንድነው የምትፈራረቁብኝ? ምን አርጊ ነው የምትሉኝ? ምንድነሽ አንቺ? እጅሽ ላይ የተገኘው እንደሚያስጠይቅህ አታውቅም? ስሚ ቆይ ያለ አግባብ የማይገባሽ ቦታ ነው የተገኘሽው። ምንም የማይገባ ምንድነው ልታረጊ የነበረው? ቆይ አንተ ማነህ? ምንድነው ልታረጊ የነበረው? አንተ ታስጨንቀኛለህ። ምንድነው ምን አረኩኝ? ምንድነው ስራሽ አንቺ? ያው ያየኸኝ አይደል እንዴ? እያየኸኝ ነው ትላለች እንዴ? አሁን ፈቃድ አለሽ? የሕክምና ወረቀት አለሽ? የሐኪም ማረጋገጫ ወረቀት አለሽ? ሐኪሙ የመሆንሽ ማን ላከሽ? ማን ሊልከኝ ይችላል? እኔ ስራዬን የምሰራ የተከበርኩ ነርስ ነኝ። ታውቃለህ? እና ታዲያ ምን ስታረጊ ነው የተያዝሽው? ምን አረኩኝ? መርፌ ይዘሽ ዝም በይ። ታውሪያለሽ እንዴ? አሁን ማንቺ ስራዬን የሰራሁት ያለሽ እንዴ? አዎ ስራዬን የሰራሁት። እንዴ ያስኩሽ ልትገይው ስትይ አሁን አንተ ሶፊን ነው ያለው። ዛሬ ይወጣል ተብሏል ነበር እንዴ? ዝም በይ አሁን ዝም በይ። እገልሻለሁ። ዝም በይ። አንድ ነገር መታወሪ ህግ ያለበት ሀገር ላይ ሆነ ያለው እሱን አሳይሻለሁ። ይሄን ትጠየቅበታለህ። እሱን እና ያለ ከስራዬ እንደዚህ ጎትተክ ስላመጣህ ለራሱ ትጠየቅበታለህ። እሱን ታያለሽ። አንቺ ሕክምና የጨረሰ ሰው ምንድነው መርፌ ልትወጊ የምታስቢው? ዛሬ ይወጣል ተብሏል ነበር እንዴ? እኔ ስጠኝ አሁን ይኸውልህ። ቆይ እንዴት ነው እሱ? እናንተ ቆይ ተምራችኋል? ስለ ሕክምና የምታውቁት ነገር አለ? ቆይ ዝጋው በሩን። አይደለም ቆይ ዝጋው አንዴ ላውራበት። ይኸውልህ እሱን ዝጋው በሩን። አንተ ቆይ አሁን ሶፊ እንዴት ነው ጤንነቱ? ሶፊ አሪፍ ላይ ነው ያለው። ደርሽለታለሁ እኔ። ስለዚህ አንቺ ሕክምናውን የጨረሰውን ሰው መርፌ ምንድነው ማነገ ቶሎ እንዲወጣልሽ ፈልገሽ ነው ልትወጊ የነበረው? ቶሎ ሊወጣ ነበር እኮ ምንም ነገር የለም ተብሏል። እቻ አልመጣችም እኮ አላከመችም ሲጀመርም። እና ታዲያ አንቺ ምን ቤነሽ? ማነሽ አንቺ? ነገር ለመስጠት ነው ማነሽ? ቼክ እያረኩት ነው ነበር። አንቺ ማነሽ? ምንድነሽ? አይተሃል? አይቻለሁ ነበር። ስሚ ይኸውልሽ አንድ ነገር ልንገርሽ። አሁን እኮ እንደዚህ የሚያጨቃጭቀን ምንም የሚል ነገር የለም። አንችልም። እንደዚህ ከሆነ እኮ መግባባት አንችልም። ሲጀመር እያስረዳኋችሁ እየተረዳችሁ ስላልሆነ ሲጀመር እስከነገሩ እንደዚህ አንተልተህ ያመጣኝ ነው። እኔ የምታወሪ ከሆነ ስሚኝ አሁን አትለፍልፊ። የምታወሪ ከሆነ አውሪ። እኔ አጣርቻለሁ። ምንም ማስረጃ ምንም እዛ ሕክምና ላይ ምንም ነገር የለሽም። ምንነትሽን አያውቁም። እኔ ወደዚህ ስናመጣሽ ማንነትሽን አጣርተን ነው ያመጣንሽ። ምንም ማስረጃ ምንም ነገር የትምህርት ማስረጃ የለሽም። አሁን ይኸውልሽ እኛ የምንፈልገው ይኸውልሽ ልትሰሚ ከሆነ ስሚ። የምንፈልገው እኛ ከላይ ያዘዝሽ ሰው ነው። ማን ነው ሶፊን እንድትገዢው የፈለገው ማን ነው? ካንቺ ጋር ምንም ጉዳይ የለንም። አንቺ እኔ ስታይ ነፍሰ ገዳይ የምመስለው ምን ልታረጊ መጣሽ? ምንም ማስረጃ የለሽም። ኖርማል ነው ጌዲ። አሁን እኮ ይወርሽችን ነው ይሽመጥጥች ነው። ቆይ አይደለም እሷ ነው ልንገር። እሷ ሶፊ ይመጣል። ሰማኸኝ አይደለ? ቢሮ ይመጣል። ስለዚህ ሶፊ ቢሮ ስለሚመጣ ያለውን ነገር በሂደት ከሱ ጋር ሆነን ቢሮ እናወራታለን። ኧረ እባካችሁ ነው ታማሚ ትቼ ነው የመጣሁት እዚህ። የምን ታማሚ ደግሞ? የምን ታማሚ ነው ጥለሽ የመጣሽ? ህፃን አንቺ ነሽ እንደ ህፃን የምትሆኚው ነው። ይኸውልሽ አሁን አንቺ ሐኪም ነኝ የምትይ ከሆነ ማስረጃሽ ታለ ማስረጃሽን እንይና እንልቀቅሽ። እሺ ማስረጃ ይላምጣላችሁ። በቃ ነው ያየሁት ነገር ዝም ብዬ ነው። የት ነው የምታመጪው ማስረጃሽን? ሕክምና ውስጥ ነው ያለው። የት ነው ሕክምና ያለው? የት ነው ያለው ሕክምና? የነበርኩበት እዛ የለም። አጣርቻለሁ እኮ ምንም ነገር የለሽም። አሁን ይኸውልሽ ልንገርሽ፣ አሁን ቀላሉ ነገር ወደ ቢሮ እንሄዳለን። ሰማሽኝ አይደል? ሶፊ ራሱ ይመጣል፣ ከሱ ጋር ታወሪያለሽ። ሰማሽኝ አይደል? ከመሰላችሁ ተሳስታችኋል። እኔ አላወቃችሁኝም ነው እንዴ? ብታስፈራሪ ጌዲ ለምን አታስፈራራኝም? እኔ ማን እንደሆንኩ አታውቅም። ማን ጭራሽ አንቺ እንዳትነካኝ። ስነ ስርዓት ህግ ያለበት ሀገር ከተደዳታለህ ታያለህ። እቺ ደግሞ ምን አይነት ሰይጣን ነች? የተለየች ነች እቺ ደግሞ። ኧረ እባክህ ሰይጣንነትን በኋላ ታየዋለህ። ቆንጆ አድርጌ ያሳያል። የሰው ነፍስ እንደዚህ አንጠልጥለህ ስታመጣኝ ያንን ማሰብ ነበር። አንቺስ እንዴት ነው እንደዛ ብለሽ የሰው ነፍስ ቀለል አድርገሽ የሰው ነፍስ ልታጠፊ ሄድሽው? ለኔ ስጠኝ፣ እኔ ወደ ቤት ልጃት ልሄድ እና እኔ
ሁሉ ነገር እነግርሃለሁ። ሁሉ ነገር አዋጣጣታለሁ። ወደ ቤት ይዘኸኝ ሰማህ? እንግዲህ ካልሆነ እሰጥሃለሁ እድሉን። እማታወሪ ከሆነ ከሱ ጋር ብቻ ለብቻ ታወሪያለሽ። ስለዚህ አሁን ይኸውልህ ግባ አንተም ይኸውልህ ተረጋጋ። መጀመሪያ እንሂድ በቃ ወደ ቢሮ ሄደን ሶፊም ይመጣል ያለውን ነገር እዛ እናወራለን። ግቡ ኑ በቃ። አልፈራችሁም፣ ማንኛችሁንም አልፈራችሁም። በቃ አትንካኝ። ጫፌ እንዳነካ ቆይ ስም ይኸውልሽ አሁን አንድ ነገር ልንገርሽ። ይኸውልሽ ስሚ ጫፌ እንዳነካኝ የምትይው ቅድምም እዛ መንገድ ላይ ስለሆነ ነው። እሱንም አረጋግቼ ውጪ አስቆምኩት። ይሄ ንግግርሽን አይቶ ሌላ ነገር እዚህ ውስጥ እንዳይፈጥር ብዬ ነው። ሰምኛለሽ? አሁን እያንዳንዱን ነገር በግልጽ ትነግሪኛለሽ። አንቺ ማንነትሽን የለም እኔ ቅድም እኮ አወራሁክ እኮ ምንም አሁን ሌላ አዲስ ነገር የምነግርህ ነገር የለም። ምንም ተወር የለም። አሁን ሌላ ጣጣ ውስጥ እየገባህ እንደሆነ ብቻ ነው ልነግርህ የምፈልግ። ምን አይነት ጣጣ? እስቲ ሌላ ጣጣ ምን? አሁን ህጋዊ ሰው ብትሆኚ ልነግርሽ ነው። እኔ ህጋዊ ነኝ። በምንድን ነው እንዳሳምን የምትፈልግ? ህጋዊ ሰው ብትሆኚ ከዛ አንጠልጥለውሽ እንደ ልባቸው አድርጎ ሲያወጡሽ ቢያንስ በህክምና ላይ ኮስቶኝ ህክምና ሰሪ እዛ የሚያውቁሽ ሰዎች ይኖራሉ። ምን ተፈጠረ ብሎ እንኳን ተከትሎሽ የመጣ የለም። ማንም ያየኝ ሰው የለም። ማን አየ? ይዘውሽ ሲወጡ ማንም ያየ የለም። አዎ አንቺ ራሱ ድረሱ ሊንተር ለምን አልተጣራሽም? ስራሽን ስለምታውቂ እኮ ነው። እኔማ ኖርማል ሰው መስላችሁኝ ነው እኮ። ሻውን እያንዳንዱን ነገር ብትነግሪኝ አይሻልም? ምንም ነገር የለም። ነገርኩህ እኮ። ምን አድርጎ ነው? ቆይ ሶፊ፣ እኔ በጣም ግራ የገባኝ ነገር ምን አደረገ? እኔ እኮ ህክምና ነው ስራዬ አይደለ? በቃ ቼክ እያረኩት ነበር። አለቀ። ማን ላከሽ? ቼክ እንድታርጊው? እሱ ጨርሷል። ህክምና ሊወጣ ነበር እና አይታየም እንዴ? ማን ላከሽ? አንተ ስለ ህክምና ታውቃለህ? ሲጀምር ጨርሷል። ወይኔ ጉዴ! በቃ እኔ ካንተ ጋር መግባባት አልችልም። ስለዚህ ባናወራ ጥሩ ነው። ከዚህ በላይ እኔ አሁን ወደ ስራዬ ብሄድ አሪፍ ነው። የትኛው ስራሽ ነው የምትሄጂው? የትኛው ስራሽ ነው የምትሄጂው? አንድ ነገር እሺ፣ ጊዜ አልደጋግምም። በእናትህ እንዴ ጆሮ አለ አይደለ? የነገርኩህ እኮ እኛ እኮ አሁን ዝም ብለን እኮ አይደለም የምንተውሽ፣ እያንዳንዱን ነገር እናጣራለን እኮ። አጣራ። አንቺ ትክክለኛ ህጋዊ ዶክተር ከሆንሽ እኛንም ህግ ዝም አይለንም፣ ይቀጣናል። ገብቶሻል? ትክክለኛም ካልሆንሽ ደግሞ አንቺንም ህግ ይቀጣሻል እኮ። እሱን እኮ ነው የምልክ። እኔ እኮ አሁን እንደዚህ እየተከራከርኩ ያለው እኮ ወደ ህግ ነው የምትፈልጊው እኔ ምንም ችግር የለብኝም እኮ። መጀመሪያ እኛ የምናውቀው መረጃ ነገር ይና ከዛ በኋላ ወደ ህግ ጋር እንሄዳለን። እንዴ አንቺ አትድረቂ። ምንም አልደረቀው፣ ምንም አልደረኩም። እኔ ሐቁን እየነገርኩ ነው። ማን ላከሽ? ማንም አላከኝም። እንዴ የግዴታ በቃ የሆነ ሰው ላይ ማጣበቅ አለብን? እኔ ማንም አላከኝም። ስራዬን ነው እየሰራ ያለው። እሺ ህመምተኛውን በዛ ቀን ውስጥ ቼክ አድርገሻል? ሁሉንም እያየው ነበረ። ሁሉንም እያየሽ አልነበረም? እያየው ነበር። አልነበረም። ቀጥታ ወደ እሱ ጋር ነው የመጣሽው እኮ። ሌላ ክላስ አይቼ እሱ ጋር ደግሞ ገባው። እሱን ደግሞ እያየሁት ነበረ። እያየሁት እያለ ነው የመጣችሁት። በፈረቃሽ ነው የመጣሽው? አዎ በፈረቄ ነው እኮ። ከዚህ በፊት አይተሽዋል ወይ ልጁን? ነው አዎ አይቼዋለሁ። ከዚህ በፊት መተሻል? አይተሽዋል? ህክምና አድርገሻል? ትናንትና አይቼዋለሁ። ታይ አዎ እውነት አይቼዋለሁ። አሁን ያመንኩሽ መሰለሽ? አሁን እንደዚህ ብለሽ እኮ ህክምና ነው የምነግርህ። ከዚህ በላይ ነው ስሚ፣ አትድረቂ። አንቺ አትድረቂ። ምን እዚህ ስለሆንኩ ልደበድበኝ? ወንድ ስለሆንኩ አይደለም፣ ግን እንደዚህ ደረቅ እንዳንቺ አይነት ደረቅ አይቻልም። አሁን ልንገርሽ፣ ካሜራውን አስጠፍቼ ቀጠቅጥሻለሁ። ሰምኛለሽ? ቀልደኛ ጫቴ ላትነካው። አይገርምም? እየሰማሽኝ ነው? አሁን እያንዳንዷን የምታውቂውን ነገር ንገሪኝ። ያለበለዚያ ይኸውልሽ ቅድም እንዴት ነው ካላነኳት ካልገደልኳት እያለ ለነበረው ልጅ እሰጥሻለሁ። ከሱ ጋር አብረሽ ትሆኛለሽ። የምትናገሪው ነገር የለም። ስራዬን ልስራበት በእናትህ። አንተ ተወኝ በቃ። እንዴ እሺ፣ ከዚህ በላይ ነው ምን ህጋዊ ዶክተር ነሽ? ህጋዊ ዶክተር ነሽ አይደል? አዎ። ማረጋገጫ አለሽ? አዎ አለኝ። ወረቀት አለሽ? ማረጋገጫ አለሽ? እስኪ ያሳይኛ ካለሽ ያሳይኝ። እኔ ባልሆን እንደዚህ ይከራከራለሁ ሲጀመር። እኔ ባልሆን ሲጀመር እኔ ምን ነኝ አስባለኝ። የሰው ዝም ብላችሁ አፍሳችሁ ይዛችሁ ትመጣላችሁ እንዴ? እሺ
ሌላ ነገር አንተ ስልኬን ተቀመጭ እንጂ ስልኬን አምጣ። አርፈሽ ተቀመጭ እኮ ስልኬን መልስ። ቁጭ በያ ተረጋጊ። በቃ እየተባልከው ካሴ በደንብ ሊዋ አንቺ እውነተኛ ከሆንሽ እኔ በደንብ ልመልከት በደንብ ልመልከት እኮ ቁጭ በይ። ተረጋጊ በደንብ ሊው መረጃ እኮ ሌላ ፋይል አትይ የሰጠው ግን ኧረ እንዴ እሺ ምን አይነት አጣንታ ቁጭ በይ እረፍ አታንተኛ እንዳትመተኝ እረፍ እንዳትነካኝ ጫፌ እንዳትነካኝ ቁጭ በይ እኮ አንተ ስልኬን ጫፌ እንዳትነካኝ አጋጭ ነው የምልክሽ ታጋጨኛለህ ህግ ደግሞ ያጋጫል ህግ የሌለ መሰለህ እኮ አሁን ተረጋግተሽ ትቀመጫለሽ አትቀመጪ እኮ ስልኬን አይቼስ ጨርሰትሻለሁ አይቼስ ጨርስ እዚህ ውስጥ ምን አለ እማትፈሪ ከሆነ ምን አለ በቃ ስልኬን የግል ሚስጥር አለኝ እኮ አይደል ምን ሚስጥር አለሽ እንዴ ለምን ምን ሚስጥር እኮ የወንጀል ለምትሰሪ ወንጀል ስንት ሰው እንደዚህ በከለሻል እንዴ ለማህል እንዴ ስንት ሰው በመድኃኒት ይሄኔ ዝም ብለህ ሰው ሻውን እሺ ህክምና ወረቀትሽን በደንብ ደው እያ ላከው ለምን ወደ አንተ ተከው ምን ታየው ከዛ ስልኬን ስጠኝ ተረጋጊ አይቼ ልኳለሁ እንዴ አንቺ ይሄ ፎቶ አንቺ ላይ ምን ያደርጋል ስልኬን አምጣ ይሄ ፎቶ አንቺ ላይ ምን ያደርጋል የሶፊ ፎቶ አንቺ ጋር ምን ያደርጋል እንዴ ይሄ ሴሪ ፎቶ አንቺ ጋር ምን ያደርጋል እና ታጨቅጭቀኝ አጣ በቃ ካሜራውን አጥፎ ካሜራውን ታላቅ የምስራች ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሴት ስለመታ ወንድ ብትባል መስሎ ነው። አንተ ወንድ አይደለም፣ የወንድ ምንም ነገር የለህም። በሽተኛ አሁን እያንዳንዷን ነገር ታነበነቢያታለሽ። ምንም የምነግርህ አዲስ ነገር የለም። ለምንድን ነው የማትረዳኝ? በቃ ምንም ነገር የለም። እሺ ቆይ እሺ ተይው እሺ ልንገርሽ። ሶፊ ህክምና ጨርሷል። መርፌው ኦቨርዶዝ የሆነ መድኃኒት ነው በውስጡ የያዘው። እንግዲህ ያው ተመልካች ለእናንተ እንዳናሳያችሁ ያው ሰው ለሌላ ነገር ስለሚያስብ ብለን ነው። እና እቺ እንግዲህ ህክምና ላይ ነኝ ቆየው የምትለው የእሷንም ነገር ያንቺንም ነገር እኮ አረጋግጠናል። ሰዎቻችን እዛ ስላንቺ ብዙ መረጃ ጠይቀዋል። አንቺ እዛ ህክምና ተቀጣሪም አይደለሽም፣ ከዚህ በፊትም ሽፍት ላይ የለሽም። ትላንትና ማየሁት ያልሽው አላየሽውም። ዛሬ ነው ተልከሽ መሰሰብለሽ ሄድሽው እሱ ጋር። ግን እንዴት አድርገሽ አለፍሻቸው? ጥበቃ የሚጠብቁትን የነበሩት ልጆች እንዴት ብለሽ በዚህ በሐሰተኛ ልብስ አይደለ? እኔ ሐሰተኛ አይደለሁም። እኔ ለምንድን ነው እንደዚህ የምታስጨንቀኝ? በቃ ሐሰተኛ አይደለሁም እንዴ። ለምንድን እኔ በቃ ምንም አዲስ ነገር የምነግርህ ነገር የለም። እና እዚህ ላይ ያለው ፎቶችን እሺ፣ እዚህ ላይ ያለው ፎቶስ እዚህ ላይ ያለው ፎቶ እሱን ራሳችሁ አንስታችሁት ነገር ምን? እኔ እሱን ልጅ አላውቀውም። አሁን ትላንትና ነው ያየሁት። እናንተ ራሳችሁ ልካችሁት ነው። እኔ ስታየኝ ያልተማርኩኝ ደደብ መስላለሁ እንዴ? ፎቶውን ያልከ ነው እዚህ ስልክ ላይ እኔ ስልክ ላይ እሱ ምን ያደርጋል? እኔ ማን እንደሆነ ለራሱ አላውቅም። ፎቶ እዚህ ያንቺ ስልክ ላይ እኛ ፎቶውን ላከን። አዋ አሁን እያየህበት አልነበር? አሁን ልክ ካልሆነ ምንም እኔ እሱ ፎቶ እንዴት ሊይዘው ይችላል? እስታስበው። እሺ ስለዚህ ይኸውልሽ ልንገርሽ። አንቺ ሰማችኋል? ቆይ ልነግርሽ ነው። እሺ ህክምና እኔ ምን እንዳረከኝ ያየህ ነው። አሁን ተመተው እያልሽ ነው። አንተ ወንድ ነኝ ብለህ እንዳትል። አሁን ተመተው እያልሽ ነው ወይ? አሁን ተመተው እያልሽ ነው ወይ? አሁን እና ምንድን ነው ያረከኝ? ከዚህ በላይ ምን እንድታረገኝ? አንቺ ሰው ልትገይ ገብተሽ እኔ ስለመተውሽ አንቺ ደምሻል። ሰው ነኝ። ለምንድን ነው ማታምነኝ? እሺ አንቺ የህክምና ባለሙያ ነሽ አይደለ? አንቺ የህክምና ባለሙያ ነሽ። እሺ እውነት እናውራ ከተባለ የህክምና ባለሙያ ኦቨርዶዝ የሆነ መድኃኒት በስሪንጅ ምን ሊያደርግለት ይይዛል? እኔ አልሰጠሁትም እኮ በእጅሽ ይዘሽው ነበር።
እኔ እንደዚህ አይነት ነገር አለ አልያዝኩም። በእሱም ካጂ እንደዚህ አይነት ነገር አልያዝኩም። እኔ ቼክ እያረኩት ብቻ ነበረ። እኔ ምንም የምወጋው መርፌ ምናምን አልነበረም። በቃ እኔ ቼክ እያረኩ ነበረ። ስራ ቼክ ማድረግ ብቻ ነው። እኔ መርፌ ያልወጋሁት። በጣም እኮ ነው የሚገርመው። እሱንም አሁን ልትከጂን ነው እንግዲህ ተመልካቾቻችን። ይሄ እዚህ ውስጥ የነበረ መድኃኒት ነበረ እሱ ልትወገው የነበረው። ስለዚህ ይሄኛው መድኃኒት አሁን እጇ ላይ ተገኝቶ አልተገኘም ብላ እየዋሸች ነው። ምክንያቱም ገጠመኝ ሆኖ ክትትል ላይ አልነበርንም፣ እኛ ከካሜራው ውጪ ነበርን። ወንድሙ ነበር ሲጠብቁ የነበረው። ስለዚህ አሁን ይሄኛው መድኃኒት እጄ የሌለውም ብላ ብትክድ ተሰሚነት ያላት እሷ ነች። ግን እሷ በሕክምና መሰረቱ ለእኛ ደግሞ ትልቅ መረጃ ሆኖ የሚጠብቀን የሕክምና ወረቀት ሳይኖራት እዛም ተቀጣሪ ሳትሆን እዛ ውስጥ የሕክምና ልብሷንና ጓንት ይህን ስሪንጅ በእጇ ይዛ መገኘቷ ራሱ ትልቅ ወንጀል ነው። በዚህ ብትክደም በዛ ትገኛለች። ስለዚህ አሁን ከጀርባዋች ሴት የሆነ ነገር አለ ልትነግረኝ እየፈለገች አይደለም ያለውን ነገር ግን ቀስ ብላ በሂደት ያው አታውሪንም አትነግሪንም ትክክለኛ ነገር አታውሪም። እኔ ልቤና አመመኝ እኮ እኔ ከዚህ በላይ አማርኛ ነው የምትሰማው። እያንዳንዱ ማስረጃ ወደ አንቺ ነው የሚጠቁመው። ሁሉም ነገር አሳየሽኝ። ወረቀቱን አሳየሽኝ አይደለ? ወረቀቱን አሳየሽኝ። የኛ ፎቶ እዚህ ውስጥ ምን ያደርጋል? እኔ ምን አውቃለሁ? እኔ ስልክ ላይ ምን ያደርጋል እንዴ? እኔ ግራ የሚገባኝ እሷ ነው። ራስ ልታው ካልሆነ እኔ ስልክ ላይ የእናንተ ፎቶ ምን ያደርጋል? አሁን ይኸውልሽ የሶፊ ፎቶ አለ፣ የኔ ፎቶ አለ። ቆይ ስሚኝ፣ አዳምጪኝ። እንዴ ምንድነው ማዳመጥ? ያላረኩትን አረክሽ እያልክ እየወነጀልከኝ እንዴ? ቀጥታ እኮ ነው ሶፊ ጋር እኮ ነው የሄድሽው አንቺ። ሌላም ቦታ እኮ ሕክምና ውስጥ አልገባሽም። ከፈለግን እኮ ፈቃድ አውጥተን ከፖሊስ ጣቢያ ካሜራውን እኮ ማሳየት ይቻላል። ቀጥታ ወደ እሱ ጋር እንደሄድሽ የሚያመለክት ነገር አለ እኮ። ግን እዚህ ጋር ያንን ነገር ላይ ስንሄድ ነገሮቹ ሊረዝሙብናል። ስለዚህ በአጭሩ አንቺ ንጹህ ሰው ነሽ አይደለ? ሰው በገንዘብ ደልሎሽ የሆነ ጥቅም አቅርቦልሽ ወይ አስፈራርተውሽ ሊሆን ይችላሉ። ይሄንን እኛ ምንም የምናውቀው ነገር የለም። ግን እኛን ተባበሪን፣ እኛም እንተባበርሽ። ሰማለሽ? እኔ ምንም በቃ የለም አልኩ እኮ። በቃ ታስጨንቀኝ። እኔ ምንም ነገር ያደረኩት ነገር የለም። በቃ ምንም አዲስ ነገር የለም። አታስጨንቀኝ። እና ለምን ትጨናነቅሽ? ለምን ትጨናነቅሽ? እንዴ እኔ ደከመኛ እንዴ አንተን በማስረዳት ደከመኝ። አንድ እኔ ምንም እንትን አንጠልጥላችሁ ነው ያመጣችሁኝ። በዛ ላይ በዛም ታስፈራሩኛላችሁ፣ ታፋጥጡኛላችሁ። ምን ልበላችሁ ከዚህ በላይ? ትክክለኛው ነገር እንድትነግሪኝ ነው። ትክክለኛው ነገር አንድ ሞር ያላወራሽ እያልኩ ያለሁትን ተረዳኝ። ስልክ እየጠራ ነው። ስጠኝ። ማን ነው የሚደውልልሽ? ማን ነው የሚደውለው? ስጠኛ። ቤተሰብ ነው። ከቤት ነው የሚደውለው። አሁን ማውራት አትችይም ለጊዜው። ስጠኝ ላውራበት። ማውራት አትችይም። ከማንም ሰው ጋር መገናኘት አትችይም። ምክንያቱም እያንዳንዱ ወደ አንቺ የሚጠቁም መረጃዎችን ልታደርጊ ትችያለሽ። ይሄው ፊት ለፊት እኮ አይደለም። ሌላ የተዘጋጀሽው ነገር ሊኖር ይችላል። ምንም የለም። እያየኸው ነው አይደል? አየሁን። እንኳን የጠራ አርፈሽ ተቀመጭ። እዚህ ሆነሽ ዴቪድ ስልክ ልትወሪ ትፈልጋለሽ እንዴ? እንካዘው ስልክ እሺውን ታወሪያለሽ? ታወሪ ደለኝ ከፈለክ በቃ ይሄው ጨርሱኝ። እዚህ እንደፈለጋችሁ አድርጉ። ማንንም አያያችሁ፣ ማንንም አይጠይቃችሁ። ያን ነገርማ ለአንቺ ደስታ ነው። ያን ነገር እኛ አንፈልግም። በቃ እኔ ምንም ሌላ ነገር የምላችሁ እንዴ የሰው ነፍስ እኮ ዝም ብሎ እንዴ ምን ሆነሽ? አሁን ሶፊ ምን አረገሽ? እኔ አላጠፋሁም እኮ ነፍስ። ታዲያ አታውቂውም አይደል ሶፊ? እኔ አላውቀውም። በቃ ካላወቅሽው ልንገርሽ፣ ስለ ሶፊ ነው ልንገርሽ። አታውቂውም ሶፊ ማለት ልንገርሽ፣ ለተበደሉ ሰዎች የሚቆም የተቸገረ ሰው የሚረዳ ሰማሽኛ አይደል? እንዳንቺ አንቺን የላኩሽ አለቆችን እነሱን አጭበርባሪዎችን በህግ ማቅረብ ነው ስራው። ለደህ የቆመ ሰው ነው። ግን አንቺ ስለሱ ምንም ነገር ሳታቂ በጭካኔ መርፌውን ይዘሽ ሰተት ብለሽ ክፍሉ ገባሽ። ለነገሩ እንደተላክሽው ነው። በምን ደልለውሽ ነው አይታወቅም። አስፈራርተውሽም ሊሆን ይችላሉ።
የሰው ማንነት ሳታውቂ አሁን እነዛ ሰዎች እሱ ያንዳንዱ መረጃ ስለደረሰባቸው ነው እሱ ማስወገድ የፈለጉት። ከጀርባቸው ያለው ነገር በጣም ብዙ ነገር አጋልጦባቸው። እሱ ሲጀመር ለሰው ደራሽ ለሰው ችግር ተቆርቋሪ ቢሆን ኖሮ እዚህ መታችሁ እኔን አንቃችሁ እዚህ እንትን አትሉኝም ነበር። ገባ? አንቺ ተገዛሽ፣ ሲጀመር ወንበዴ ናችሁ። ተገዛሽ፣ ከወንጀለኞቹ አካል ሆንሽ። ለማያውቃችሁ በሉት። እንዴት ማለት ለማያውቃችሁ እንዴ? ምን አይነት ሰዎች እንደሆናችሁ አንቺም እኮ የልብስ ነው የደበቀሽ። ሰማለሽ? ምንም ሙያው የለሽም እንዴ? እኛ ሁሉን ነገር አጣራን እኮ። አሁንስ እያመንሽ አይደለም? ከፈለግሽም እኮ ስልክሽ ላይ ያለውን ፕሪንት አውት ተወጥቶ ይላካል። ተምረሽበታል የተባለው ትምህርት ቤት ይላካል። ከዛ እነሱ በደንብ ማጣራት ይችላሉ። ሰማሽኝ አይደል? በእናትህ እኔ እያስጨነቀኝ ነው። በቃ ድምፅህን ቀንስልኝ። እኔ ራሴን አመመኝ እኮ። ንገሪኝ፣ ከዚህ ሁሉ ጭንቀት ከዚህ ሁሉ ጭቅጭቅ መላቀቅ ከፈለግሽ ንገሪኝ። በምንድን ነው የተደለልሽው? በምን ነው የተያዝሽው? ምን አቀረብሽ? ስንት ብር ሰጡሽ? አንቺ አተንካኝ እኮ አዋሪኛ በቃ አዋሪኛ እኮ ሌላ ምንም የለም እንዴ። በቃ ከፈለጋችሁ ያው ግደሉኝ። በቃ እኔ ምንም ምልክ ነገር የለም። ሌላ መግደልማ በቀላሉ ልትገላገይን እኮ ነው። እና ምን ልታረግ እንዴ? እሺ አሁን ትነግሪኛለሽ? አትነግሪኝም? እሺ አትነግሪኝም? ትነግሪኛለሽ? ኧረ ነፍሴን አታስጨንቋት። አትነግሪኝም? ምን አቅል ነገር ማን ነው? እንግዲህ ማን? ሶፊ ና ግባ ግባ ግባ። ቆይ መጀመሪያ ተረጋጋ። አንተ እኮ መጀመሪያ ተረጋጋ። ተረጋጋ። ተረጋግቻለሁ። ምን ተረጋጋ? እሺ ተረጋጋ። ቁጭ አድርጌ። እሺ ችግር የለውም። መነካሽ ምን ነገረች? ምንም ነገር ያወራችሁ ነገር የለም። እኔ ምንም የማደርገው ነገር የለም። በቃ ተረዱኝና ልቀቁኝ። በቃ ስሚ፣ ለምን ደነገጥሽ? ስትይኝ ለምን ደነግጠው? ለምን ስትይኝ ደነገጥሽ? አልደነገጥኩም። እሺ የገናኑ ነገር ነግሮኛል። እንግዲህ ካሜራ አለ እንዴ? እሺ ስለዚህ ተመልካቾችን ሰላም ብያለሁ። ስሚ አሁን በስልክ ሄድ ካሜራውን አስጠፋልኝና አንቺን በሚገባሽ አይነት መልኩ አወራሻለሁ። እያንዳንዱ ነገር ነግሮኛል። ምን አንተም ልትመጣ እያንዳንዱ ለምን ገባሽ ነበር? ለምን ነበር የገባሽ ነበር? ቼክ ላደርግ ነው። ምን ሆነ ቼክ የምታደርጊው? እኔ ደህና ሆኜ ኦልሞስት ሙሉ ለሙሉ ያለው ነገር የገባው ነገር ሙሉ ለሙሉ ጸድቶ ደህና ሆኜ እኔ አልታመምኩም እኮ አይደለ? ፓራላይዝ አልኩ። ምን ሆነ ቼክ የምታደርጊው? ቼክ አድርጊ ተብዬ ነው። ማን ያለሽ? ምን አጣራችሁ? ምን አገኛችሁ? የሚገኝ ስልኳ ላይ ፎቶ ያንተና የኔን ፎቶ አግኝቻለሁ። ስልኳ ላይ ፎቶ እና የሐሰት ዶክመንት አላት። የሕክምና ማስረጃ የሚያሳይ የሕክምና ባለሙያ አይደለች፣ ልትሆን አትችልም። ተመሳሰለ ነው አይደለ? ቀና ብለሽ አዋሪኝ። ምን ላውራሽ እንዴ? ስሚ እዛ ጋር ቁጭ በል፣ ዞር በልሽ። ስሚ ማን እንደላከሽ አላውቅም። ይሄኛውን ቪዲዮም ያዩት ሊሆን ይችላል። ማን እንደላከሽ አላውቅም። ምን ፈልጋችሁ እንደሆነ አላውቅም። እያንዳንዱ ነገር ትነግሪኛለሽ። መጀመሪያ እያንዳንዱ ነገር በቃ የልጅ ተመላለስ እየነገረኝ ነበር። ኦልሞስት እኔ እዛ ከገባሁ ራሱ 3-4 ቀን ተቆጥሯል አይደለ? ስለዚህ እንዴት አግኝታችሁ ራሱ ልትመጡ እንደቻላችሁ አላውቅም። ማን እንደጠቆማችሁም አላውቅም። እኔ ክፍልም እንዴት ልትገቢ እንደቻልሽ አላውቅም አይደለ? ተኝቼ በነበረበት ታይም ነበር ያ ነገር ሊፈጠር ነበር አይደለ? ምንም ክፋት ነገር አስቤ አይደለም የገባሁት። እሺ ይሄ ጓንት እሺ አሁን ጥያቄ ጠይቅሻለሁ፣ ትመልሽልኛለሽ። ህጋዊ ነሽ አይደለ? ማስረጃሽ አርቲፊሻል ነው አይደል? ኧረ ዝም ብሎ ነው ይኸው። አንተ ለራሱ ከፈለክ እሺ ህክምና የት ነው የተማርሽው? ሙሉ ስምሽ ማን ነው? እስቲ እንተዋወቅ። ስምሽ ማን ይባላል? ሰላም። ህክምና የት ነው የተማርሽው? ምንድን ነው የሚባለው? አጣቂው? አይ እሺ ችግር የለውም። እሺ እንግዲህ ተመልካቾችን እያዩት ነው እንግዲህ የሚገኙት ብዙ የህክምና ባለሙያም ተመልካቾች አሉ። እኔ ህክምናም ደግሞ የተማረ እህት ነበረችኝ እና ህክምና ስንት ዓመት ነው የምትማሩት? ተናጋሪ ኧረ አታስጨንቀኝ። በቃ ምን እየጨነኩሽ አይደለም። ስሚ በቃ ምን አገባ? ስንት
ልማር ስንት ልማር ምን አገባክ? አዳምጪ። የትም ልማር ምን አገባክ? አዳምጪ። እኔ ስራዬ ነው የምሰራው። እኔ ካሜራ አይደለም የፈለጋችሁት ምናምን። ስሚኝ፣ አዳምጪ። እስኪ በቃሽ፣ ይረጥሻል። ከዛ በፊት ግን እኔ ስርዓት ባለው መልኩ ለወራሽ እየሞከርኩ ነው ያለሁት። ወንድሜ ባይኖር እሱ ነበር እንግዲህ ተመልካቾችን አልተኛም። ረጅም ጊዜ እሱ ነበር ዘይግ ነበር የነበረው። ይንከባከበኛል፣ ፀጉሬን ምን ያለኝ እንግዲህ አልወጣም ብሎኝ እንደው ሄደር አስረፍ ስለው እምቢ ብሎኝ ነበር። እሱ ባይኖር ይሄኔ እጅ ላይ ተገኘ የሚባል መርዝም አይቻለሁ። እኔ ምንም አልነገሩኝም። ውክብ አድርገውኝ እኔ እንዳቅም አልፈለጉም እንድወጣ ነበር ያደረጉኝ። እኔ እኮ ሲዋከቡኩ ምናምን እኮ ሰምቻለሁ እኮ ተነቼ ጭንቀት የሆነብሃል ብለው አልነገሩኝም። ከዛ በኋላ ነው እንግዲህ አንቺ ያደረግሽ የነበረውን ነገር ምናምን እዛ ከሄደን በኋላ ላቅ ቻልኩት። ቀጥታ ወደዚህ እንደመጣችሁ አውቄ ቀጥታ ወደ ቢሮ የመጣሁት። ስለዛ እኔ አሁን ቀለል ጥያቄ ነው የሚጠይቁሽ ያለሁት። አንቺ ሕክምና ባለሙያ ከሆንሽ ሕክምና ትምህርት ከተማርሽ ወይም ደግሞ ትምህርቱን ከወሰድሽ ቀለል ጥያቄ ነው የምጠይቅሽ። ሕክምና ራሱ ኮርሱ ስንት ዓመት ነው የተማርሽው? ማን አልሽኝ ስምሽን? ሰላም። እሺ ሰላም፣ በቃ ችግር የለውም። አሁን እንለቀሻለን። አንቺ ወንጀለኛ አይደለሽም። እኔንም እዛ ክፍል የገባሽው እጅሽ ላይ የተገኘ ብልቃጥ መርዝ ተገኝቶ ነበር፣ እንትንም ሞጊያም አግኝተንበታል ብለውኛል። ያንን ነገር እየነገሩኝ ነበር እየመጡ የነበረበት ሰዓት ላይ። ስለዚህ አሁን ቀላል መንገድ ነው ተመልካቾቻችን። እንግዲህ እሷ የህክምና ባለሙያ ሆነች፣ ረጅም ጊዜ ህክምና ተምራ እንግዲህ የምታውቀው ከሆነ ዝም ብላ ካልገባች ህክምና ስንት ዓመት ነው ኮርሱ? ቀናቤ ንገሪኝ። ኧረ በእናትህ በቃ እኮ አንቺ ባለሙያ ነሽ አይደለ? ልታውሽ ልልቀቅሽ። አንቺ ህክምና ስንት ዓመት ኮርስ እንደሚሰጥ ስንት ዓመት ተምረሽ ወይም ደግሞ የት እንደተማርሽ አላጣራም። ሁላ ማጣራትም አያስፈልግም። አንቺ ህክምና ስንት ዓመት ነው የምትማሩት? ኧረ በቃ እኔ አላውቅም። በቃ እሺ፣ ስለዛ ይቅርታ አያስፈልግም። በቃ እኔ አላውቅም። እኔ ምን በቃ እሺ፣ በቃ ይቅርታ አያስፈልግም። ወንድሜ ባይኖር ይሄኔ አሁን በህይወት ባልነበርኩ ነበር። ስለዚህ አንቺ ይቅርታ ለኔ ምንም ሊያደርግልኝ አይችልም። ሰሚኛለሽ? እና አንቺ እንደዚህ እንድታረጊ የገፋፉሽ ሰዎች እነማን ናቸው? ምን ፈልገው ነው የሚለውን ነገር ትሰኛለሽ። ምንድን ነው የተፈጠረው? ንገሪኝ። ማን ነው እኔ ገላከሽ? አንቺ ኮሽ ነግረሃለሁ። አልነካሽም። ምን አልነካሽም? እኔ የምፈልገው ነገር ትሰኛለሽ። አንቺ ዋጋሽን ሰጥሻለሁ። አሁን ምን ልታረጊ መጣሽ? እንዴ ልታገኝ ይችላል? በምን አይነት መንገድ ልታገኝ ይችላልሽ? ሲቀጥል ደግሞ ስልኳ ይታለ ስልኳ ላይ አገኝም ብለኸኛል ፎቶ። ስለዚህ የማን ፎቶ? የኔ ፎቶ? ሌላ የማን ፎቶ አገኛል? የኔ ፎቶ እሱ እሺ፣ ምንድነው የፈለጉት? እነማን ናቸው? በምንድን ነው ልትመጪ ይችላልሽ? ምን ነው የተከፈለሽ? ታዲያ በቃ ተከፍሎኝ ነው። እሺ ብሩን ሳይከፈልሽ ማለት መጫት ሲል እሱ ምን ማነቃለሁ? ምንድነው አሻራ እንዳይገኝብሽ ጓንቱላ አድርገሻለሽ? ንገሪ። እኔ መርዝ እንደሆነ አላወቅኩም። እውነት እኔ መርዝ እንደሆነ አላወቅኩም። እኔ አሁን የምትሉት ነገር መርዝ እንደሆነ አላወቅኩም። ስሚ፣ ድራማ እንዳሰሪብኝ፣ ድራማ እንዳሰሪብኝ። ድራማ አይደለም የምሰራው። በቃ እኔ አላውቅም። እሺ፣ ባለሙያ አይደለሽ? አይደለሁም። የህክምና ባለሙያ አይደለሽ? አይደለሁም። ስለዛ እዛ መተሽ አንቺ በብልቃጥ ልትሰጪኝ መቼም እኔ የሚያነቃኝ ነገር ልትሰጪኝ አትችይም። ለማይረባ ብር ነው ያልሽው? ስሚ፣ እጅሽን ተይና በስተክል አትምታኝ። በቃ አትምታኝ። ወይኔ አትምታኝ። ከፈለክ አሳስረኝ፣ ከፈለክ ግደለኝ። አትምታኝ። እረግጥሻለሁ። እርግጠኝ። አሁን የምትወሪ እኮ ነው። የምትወሪ እኮ ነው። አላወራም። አሁን እኮ እያወራሽ ነበረ። ስሚ፣ በስነ ስርዓት አላወራም። እያመጣችሁኝ አይደል እንዴ? ትመቱኛላችሁ፣ ታሳስሩኛላችሁ። ለምን አወራለሁ? አላወራም። የፈለጋችሁትን አልኩ። ምን አለ መሰለሽ፣ አንዴ ዞሮ አንድ ማሙት አዳምጪ። ሰላም ናችኝ? ስምሽንም እርግጠኛ አይደለሁም ልትነግሪኝም በስትክክል ትነግሪኝ ለማቻ ያውቃለሁ። ሰላም ናችኝ አይደል? ይሁንም አይሆን አላውቅም። ስምሽን ስምሆንም ትክክለኛው ትነግሪኛለሽ ብዬ አላስብም። ሰላም በስትክክል የምትወሪኝ ከሆነ በስትክክል አወራሻለሁ። አይ እንደዚህ ምናምን ቀጥል የምትይኝ ከሆነ እረግጥሻለሁ። አሳይሽ እንዴት እንደምረግጥ ካሜራውን አቋርጠዋለሁ። እስኪ በቃሽ፣ እረግጥሻለሁ። ምንም አይነት ማስረጃ የለበትም። መናገርሽ እኮ ይገርማል። ዱላ ከሚመጣብሽ እናወራ የምትይኝ መናገር ይሻልሻል። ያወራኋችሁም እኮ እየመታችሁኝ እኮ ሻው ነው። አውሪ። እሺ በቃ ቀጥቅጥሻለሁ። አስፈላጊ ከሆነ ቀጥቅጠኝ። አላወራም። ቀጥቅጠኝ። አዳምጪ። የሰማሽኝ ነው። አንቺ ህይወቴን ልታጠፊ የነበርሽ ልጅ ነሽ። ስለዚህ አንቺን በፍቅር ላወራሽ አልችልም። ብችል እየረገጥኩ ያ የኔ መብት አይደለም። እኔ አንቺ የሆነ ስራ ሰራሽ፣ ወንጀል ሰራሽ፣ ስለዚህ ወንጀልሽን ይዤ ወደ ህግ ማቅረብ ነው የኔ መብት። አስፈላጊ ከሆነ
አይ አሸፈረኝ የምትይኝም ከሆነ ካሜራውን አጠፋለሁ። ምንም መረጃ የለም፣ እረግጥሻለሁ። ስለዚህ አይ ነው ሰላም እንፈልገው እነዚህ ነገር ሰጣገቦት ማለት አልፈልግም የምትይኝ ቆይ ያሰየው ነገሪ ማን ይላክሽ ምንድነው? በቃ ብር ተከፍለ ነው። እኔ ስለ ህክምና ምንም አውቀው ነገር የለም እኮ ስለምን ምን ተሰጥሽ? ምን ነው መድኃኒቱን አላውቀውም። እኔ እስከ 8ኛ ክፍል ብቻ ነው የተማርኩት። እኔ ምን እንደሆነ አላወቅኩም እኮ። መድኃኒቱ ከሆስፒታል ነው የወጣው ወይንስ ሰው ነው መጥቶ ያቀበለሽ? ጓደኛዬ ነች ሰጠችኝ። እዚህ ነው የምትሰራው። እሺ እዛ ሆስፒታል ነው የምትሰራው ነው ሌላ ቦታ ነው የምትሰራው? ማን ነው? አንቺ ነው የቀጠረሽ? እኔ አሁን እነሱ ጋር እንድትስም ፈልገው። ማን ነች የቀጠረች? ወይም ማን ነው የቀጠረሽ? ማን ነው? ወንድነው ሴት ነው? ማን ነው? ምንድነው? ምን ፈልገው ነው? ምንድነው ጉዳያቸው? አሁን ማለቀሱን ተይ፣ አስፈላጊ አይደለም፣ አይጠቅመኝምና። ስለዚህ ማለቀሱን እንተውና ምን ፍለጋ ነው እንደዚህ እየተደረገ ያለውስ? ምን ፈልገሽ ነው? እኔ አንተ መጥፎ ሰው እንደሆንክና ሊያስወግዱ እንደሚፈልጉ ብለውኛል። ይጀናትሽ እንደራመሻት አንቺ ለብርሽ ብለሽ ነው የሰራሽው እኮ። እኔ መጥፎ ሰው ሁሉ ምንም ሰው ሁሉ እሺ እሷ ስትለኝ ነው ያልኩህ እኮ። እሺ በቃ እኮ የምነግርህን ነገር የማትቀበል ከሆነ እኔ ለምን ሰምታል ቆርቋሪ አይነት ነገር ሰምታታል። እሺ እሷ ስትለኝ ያለች ሴት ነች ማለት ነው። ስትለኝ ናቸው። እሺ ሴት ነች። እሺ ሴት ነች ማለት ነው። እሺ እኮ ለምን ስላት ያለችኝ ይሄንን ምክንያት ነው የነገረችኝ። እኔ ምን ያላቀም ባይቼም ማን ነች? ፎቶውን የላከችኝ ነው ጻባችሁ ጥራቻችሁ ምንድነች? ምን ነች ማለት ለምንድን ነው እኮ ሳለችኝ? በጣም መጥፎ ሰው ነው፣ ብዙ ሰው ነው የሚገለው ምናምን፣ ለዛ ነው ልናስወግደው የፈለግነው ነው ያለች። እሷ ብቻ እንደዛ ስላለችሽ ሳይሆን አይደል? አዎ ብር ስለሚያስፈልገኝ የሚያስፈልግሽን ብር እሰጥሻለሁ አለችኝ። እኔ ደግሞ እሺ አልኳት። ስሚ ሁለት አይነት ወሬ አታውሪ። አንዴ መድኃኒቱ ምን እንደሆነ አላውቅም እኮ። መድኃኒቱ ምን አላውቅም፣ ምን አይነት መድኃኒት እንደሆነ ምናምን አላውቅም። የሚገል መድኃኒት ነው ታውቂያለሽ አይደለ? እና ምን ያህል ገንዘብ ቢሰጠሽ ነው የሲዩት ልታጠፊ እንደዚህ? ምን ያህል ገንዘብ ያረካሻል? የሲዩት እኮ ከባድ ነው። በቃ ስለሚያስፈልገኝ ነበር። አሁን እሺ ምንድነው ጠላትነታችን ምንስ ነው የሚለውን ነገር የት ነው ያገኘሻቸው? ቤተሰብ ያለሽ ማን ነው? ከጀርባ ያለው ምንድነች? እሷስ ተከፍሏት ነው ወይስ ዋናዋ እሷ ነች? ምንድነው ያገናኘን? እኔ በሰራተኛ ላካችሁብኝ። ሰራተኛ ምንም ማውቀው ነገር የለም። ስሚኝ መድኃኒት ሰጣችሁ ነው ሐኪም ቤት የገባሁት። ሐኪም ቤትም መታከም እንዳልቻላችሁ ነገር አለ። እኔ እሱን አላውቅም። አሁን ነው እንትን የምለው ምን ምትዩ ማውቀው የአሁኑን ሆስፒታል ግቢና ይሄንን ነው ስላለችኝ። የት ነው የምትገኘው? እሱ የት ነው የምትገኘው? ሰፈር እኛ ሰፈር ነው ሰፈር ቤቷ ውስጥ ነው። እሺ ሆስፒታል ነው ግን እኔ ምንም ስልኳን ምን ነው እኔ የምኖርለት ልጅ አለኝ። በቃ እኔ የምኖርለት ልጅ አለ እና እስር ቤት አስገባለች። ለዛ ነው ብሩን እንደራሱ የፈለኩት። ስሚ እኔ አሁን ምን አለ መሰለሽ በጣም ቀጥርጥር ያለች ነው ከመጀመሪያ ጀምሮ። ሁለት አይነት ወሬ ነው የምታወሪው። ስለዚህ ያንቺ ምንም ነገር ላምን አልችልም። ምንም ነገር ሊዋጥልኝ አይችልም ያንቺ ነገር እና እንዳዝንልሽ እና እንድረዳሽ እኔ እንድታዝንልኝ አይደለም እውነታውን ነው እየነገርኩ ያለሁት። ስለዚህ እኔ ስለ ሕክምና ምንም አውቀው ተአምር የለም። እንዴት ነው ልታሰሪ የቻልሽው? ማስረጃ አይቻለሁ ብለኸኛል። እኔም ጋር ልከውልኛል ቴሌግራም ላይ። እሷ ነች ያሰራችልኝ። እኔ ምንም አውቀው ማስረጃውን መስራችልሽ እሷ ነች። ስንት ብር ነው የተከፈለሽ? 80 ሺህ ብር። 80 ሺህ ይሄው ታጠፊያለሽ። አዎ የልጄ ነው ለማዳን 80 ሺህ ብር 80 ሺህ ብር አንቺ ተቀበልሽ መሰረት አይከፈልሽ ያስፈልገኝ ነበር 80 ሺህ ብር። አሁን ወንድሜ እኮ ኖሮ ባይሆን በዛ ሞመንት ላይ እኔ ራሴ ነጥቼ ነበር። ሳትፈልጊው ተገደሽ ገንዘብ ወደሽ ገዳይ ልትሆኚ ነበር እኮ ነበረ። ግን በቃ እኔ ብሩ ለልጅ ያስፈልገኝ ነበር። ከዛ ስጠይቃት ብር እንድትሰጠኝ እንድታበድረኝ ልጄ እንድታሳክምልኝ ስጠይቃት የሆነ ስራ አለ እሱን ከሰራሽ እሱን እሰጥሻለሁ አለችኝ። ከዛ ልጄን ለማዳን በቃ የሌላ ሰው ነው ስላጠፋ ነበር። እኔ አሁን ድራማሽን ተይ ልጅቷ ቆሶች ቀጥታ ወደ እሷ ወጥቶኛለሽ። እሺ ምንም አይነት ነገር እጫወታለሁ ወይም ደግሞ የሆነ ነገር አድርጌ ምናምን የምትይ ከሆነ በህይወት የሚፈጠረው ነገር ነገርኩሽ። ስሚኝ አዳምጪኝ። እኔ አሁን አድርግና ለምሳሌ እኔ ረጅም ጊዜ ለቤት ስራ ላይ ሰርቻለሁ እና በጣም ብዙ ሰዎች የሆነ ብልጥ የሆኑ ይመስላቸው እና ጅል ሆኖ እናገኛቸዋለን። እና ላጅም ቀደም ብዬ ልንገርሽ ብልጥ ስለመሆን እንዳትሞክሪ። አልሞክርም እኮ ቀስ አድርገኛ ሰጋስቶ አቶ ስሚኝ ነው ልቀቀኛ እኮ ልቀቀኝ። በቃ ነገርኩህ አይደል? ልቀቀኝ በቃ እንዳትነካኝ እኮ አትንካኝ። ነገርኩህ ኩነታውን ነገርኩህ። ከዛ አዳምጪ ዞር በልሽ ስሚኝ እኮ አትንካኝ በቃ እንዳትነኩኝ
መምታት እንደዚህ ነው እንዴ? መምታት እንደዚህ ነው። እንደዚህ ሰበትከኝ እኮ ከዚህ በላይ ምን አንዴ እንደማመጥ አንቺ ለህይወቴ ወደፊት ያልሽ ልጅ ነሽ። ሙት ከፈለክ ምን ላድርግ ታዲያ? ታነሽሽ አሁንሽ ተወቀ ቆይ እነሳለሁ። ዘው አትንከኝ አትንከኝ ውጪ ቦታ ደርሰናል። ስሚኝ አዳምጪ። ሰላም ነው ያልሽኝ ስምሽን አይደለ? ስለዚህ አሁን እናንተም ሬዲ ሆኑ፣ በደንብ ሬዲ ሆኑ። እሱንም ሬዲ ሆኑ ምናምን በሏቸው ነው የሚችሉትን ሰዎች አስገቧቸው። እናንተም በደንብ ሬዲ ሆኑ። ዙሪያ መከው ካለብን እንከባለን። ስሚኝ የኛ ሰዎችን እያሻቸው ነው። አንድ ወጥመድ ተጨማሪ ሌላ ነገር አስቤያለሁ ወይም ደግሞ አስባለሁ የምትይ ከሆነ ግን በጣም ክፉ ሰዎች ናቸው እነሱ። ለራሱ ነው ለህይወቴ ለራሱ ያሰጋኛል። ምንም ያሰጋ ነገር የለም። አሁን ትገባለህ፣ ታንኳኳለህ። እያንዳንዱ ነገር ውስጥ ገብተህ ምንድነው የተፈጠረው፣ ምንስ ፈልገው ነው የሚለውን ነገር ማን ነው እኔን ለምንድነው ማጥፋት የፈለጉ? እኔን ለምንድነው በዚህ ልክ እየተከታተላችሁ እግር በእግር እየተከታተላችሁ? ምንም ያደረኩት ነገር የለም። እኔን ግን ትገለኛለች ታያለህ። ለምን አትሞችም? እኔ እንኳን እኔ ነኝ ነው የምትይው። አንተ ደግሞ ሬዲዮ እኔ ነኝ። ሰላም ነኝ። ማነው ካንተ? ምን ሰራሽ አንቺ ውሻ? ሶኒች ግቢ። ሶፊ ምን ሰራለህ እዚህ? የትንም ታውቂኝ ነኝ። ሰው ይልቀቅ ይዞርባል እንዴ? ቁጭ በይ። ማን ልበል? ማን የትንም ታውቂኝ? ምን አገባ? ምንድን ነኝ? አንቺ ውሻ ምን አባሽ ያረክሽ ነው? ማን ነኝ? አንዴ እንስራ ስሪ ብዬ ብሰጥሽ አልሰማሽ ነው? ምንድን ነው? ና ተቀበላት። ሄዲ እንከያዘ ምንድን ነው ያለው ውስጥ? ምንድን ነው አንቺ? ምንድን ነው? መሳሪያ ምን ያደርጋል? መሳሪያ ምን ያደርጋል? ወጣላት ተጣማን ከቤት መሳሪያ ለምን ብር ተወጪ ቢሆን ነበር? ይዘሽ አንቺ ውሻ ይዘሽ ውጪ ያልኩሽ ነው። ማነሽ አንቺ? አይመለከትም። ማነሽ? መሳሪያ ለምን ቦታሽር መሳሪያ እንኩ